ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዷለም እናንዬ ቀርብ ያለው አብራችሁን ቆዩ። የአማራ ክልል ጠቅላይ ፍርድ ቤት የባህል ፍርድ ቤት ዳኞችን ምርጫ ማካሄዱን አስታወቀ። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው ምርጫውን አስመልክተውም ጋዜጣዊ መግለጫ ሰጥተዋል። ኢብራሂም አህመድ ተጨማሪ ዘገባ አዘጋጅቷል። የአማራ ክልል ምክር ቤት የአማራ ክልል የባህል ፍርድ ቤቶችን ለማቋቋምና እውቅና ለመስጠት አዋጅ አውጥቷል። አዋጁን ተከትሎ የአማራ ክልል ጠቅላይ ፍርድ ቤት በክልሉ በስራ ላይ የሚገኙ የባህል ያለመግባባት መፍቻ ስርዓቶች ላይ ጥናቶችን አካሂዷል። 15 የሚሆኑ የተለዩ የባህል ያለመግባባት መፍቻ ስርዓቶች ከህገ መንግስቱና ከመሰረታዊ የሰብአዊ መብቶች ጋር የማይቃረኑ መሆናቸው በጥናት ተረጋግጧል። ጥናቱን መሰረት በማድረግ የመጀመሪያው ዙር የባህል ፍርድ ቤቶች ምርጫ መካሄዱን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው ገልጸዋል። ከጥር 26 እስከ የካቲት 30 2018 ድረስ የመጀመሪያው ዙር የባህል ፍርድ ቤቶች ሽማግሌዎች ምርጫ ተካሂዷል። በዚህም በ1149 ቀበሌዎች ውስጥ ሽማግሌዎች ማስመረጥ ተችሏል። በዚህ የመጀመሪያ ዙር የተመረጡ የባህል ፍርድ ቤት ዳኞች ቁጥር ወደ 5494 ይሆናል። ከነዚህ መካከል 43 የሚሆኑት ደግሞ ሴቶች ናቸው። በምርጫው ሴቶች ያገኙት ድርሻ ሴቶች ያለመግባባቶችን ለመፍታት ሚና እንዳላቸው የታየበት መሆኑን የጠቅላይ ፍርድ ቤቱ ፕሬዝዳንት ተናግረዋል። በአጠቃላይ ከተመረጡት ወደ 8% የሚሆነውን ሴቶቹ ይዛሉ። ይሄ በሀገራችን በተለያየ መንገድ ሲደረጉ የነበሩ ጥናቶችን በተለይም የሀገራችን ሴቶች በሽምግልና ስርዓት ላይ ያላቸው ተሳትፎ እዚህ ግባ የሚባል አይደለም የሚለውን ጥያቄ ውስጥ የሚያስገባና በብዙ ወረዳዎች ሴቶች የተመረጡበት በሽምግልና የተካተቱበት ሁኔታ ስናይ ሴቶችም እንዳንዱ የህብረተሰብ ክፍል በአካባቢ የሚከሰቱ አለመግባባቶችን፣ ማህበራዊ ችግሮችን በመፍታት ረገድ ያላቸውን ከፍተኛ ሚና ያየንበት ስለሆነ ይሄ በጣም ትልቅ ለውጥ ሆኖ አግኝተነዋል። ምርጫው ማህበረሰቡ የነቃ ተሳትፎ ያደረገበት እንደነበር አቶ አለማንተ አግደው አውስተዋል። በ1149 ቀበሌዎች የባህል ፍርድ ቤት ዳኞች ምርጫ ሲደረግ ከየቀበሌው ማህበረሰቡ በነቂስ ወጥቶ በባህሉ በወጉ መሰረት ሊዳኙ የሚችሉ በስነ ምግባራቸው በማህበረሰቡ ተቀባይነት ያላቸውን የሚታመኑ ሰዎችን መርጧል። በቀጣይም ለተመረጡ የባህል ፍርድ ቤቶች ዳኞች ስልጠና ይሰጣል። በቀሪ ቀበሌዎች ደግሞ ሁለተኛና ሶስተኛ ዙር ምርጫዎች እንደሚካሄዱም ታውቋል። ለህብረተሰቡ እየተሰጠ ያለው ፈጣንና ጥራት ያለው አገልግሎት ተጠናክሮ እንደሚቀጥል ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር አዲስ ሞሰብ የአንድ ማዕከል አገልግሎት መስጫ 3ኛው ቅርንጫፍን በልደታ ክፍለ ከተማ አስጀምሯል። ሰለሞን አሰፌ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር በከተማው 3ኛውን ቅርንጫፍ ሞሰብ የአንድ ማዕከል አገልግሎት በልደታ ክፍለ ከተማ አስመርቆ ለአገልግሎት ክፍት አድርጓል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ሞሰብ የአንድ ማዕከል አገልግሎት የተቀናጀ አገልግሎትን ለህብረተሰቡ መስጠት የሚያስችል ትልቅ ውጤት የተመዘገበበትና እየተመዘገበበት ያለ ስራ ስለመሆኑም ሀሳባቸውን ገልጸዋል። ህዝቡ በእጅ መንሻዎችና በሌሎች ብልሹ አሰራሮች እየተንገላታ እንደሆነ ወቀሳውን ሲያሰማ ቆይቷል። አዲስ አበባ አራዳ ክፍለ ከተማ የከተማውን የማዕከል አንድ ማዕከል የመሶብ ዲጂታል አገልግሎት እንዲሁም የቦሌ ክፍለ ከተማ አዲስ መሶብ የአንድ ማዕከል ዲጂታል አገልግሎትን በማስጀመር በከፍተኛ ሁኔታ ተስፋ ሰጪ መሰረታዊ ስር ነቀል ለውጥ አምጪ የሆኑ አገልግሎቶችን ስትሰጥ ቆይታለች። ዛሬ ደግሞ ይኸው
ሶስተኛውን ማዕከል ለመክፈትና ለህዝባችን አይዟችሁ በአገልግሎትም በኩል እንደ ጠየቃችሁት ስር ነቀል ለውጥ ማምጣት የሚችሉ መሰረታዊ ስራዎችን እየሰራን ነው። እነሆ ለማለት በቅተናል። ከተማ አስተዳደሩ እስከ ሚያዝያ ወር መጨረሻ ድረስ በሁሉም ክፍለ ከተሞች የሞሰብ አንድ ማዕከል አገልግሎት ቅርንጫፎችን የማስፋት ስራውን እንደሚያጠናቅቅ አብስረዋል። ለህዝባችን ይሄ ትልቅ እፎይታ ነው። ለሌሎች ስራዎች ማዋል የሚገባውን ጊዜ፣ ኢነርጂ አገልግሎት ላይ በመመላለስና በወቅቱ ባለማግኘት ምክንያት ያባክናል። ይሄ ካልተለወጠ በስተቀረ ስር ነቀል ለውጥ ካላመጣም በስተቀረ ለሀገራችን የወጠነውን የብልጽግና ግብ እንዳይሳካ እንቅፋት እንደሚሆን አምነን ቃል በገባነው መሰረት ቃላችንን በተግባር እነሆ ለማለት በቅተናል። በሚቀጥለው ሁሉም ክፍለ ከተሞች የመሶብ ዲጂታል አንድ ማዕከል አገልግሎት እንደሚጀምሩ በተጨማሪነት ማብሰር እወዳለሁ። ዲጂታል የአንድ ማዕከል አገልግሎት ዘመኑን የዋጀ ቴክኖሎጂን አቀናጅቶ በመያዙ በተቋም ውስጥ ውጤትን ማምጣት ያስቻለ ትልቅ ውጤት የተመዘገበበት አሰራር ነው። ይህ ስራም ተጠናክሮ ይቀጥላል ብለዋል። አገልግሎቶቻችንን ሙሉ ለሙሉ ወደ ዲጂታል ወደ ማስገባት የምንጥረው ጥረትና የምናደርገው አጠቃላይ ጥረት በከፍተኛ ሁኔታ ያለ እንቅልፍ ሌት ተቀን የምንሰራው ስራ ሆኗል። ይሄን ያክል ለውጥ ካመጣ በጣም መፍጠን አለብን። ስራችን እጅግ በጣም ፈጣን፣ ተደራሽ፣ በፍጥነት ሁሉም አገልግሎት ተጠቃሎ ወደ መሶብ አንድ ማዕከል ዲጂታል አገልግሎት እንዲገባ በጋራ እንረባረብ፣ ኃላፊነታችንን እንወጣ። ለሀገር አቀፍ ፈተና በተግባር የተደገፈ ዝግጅት እያደረጉ መሆናቸውን የደብረ ብርሃን ከተማ የ12ኛ ክፍል ተፈታኝ ተማሪዎች ተናገሩ። የተማሪዎችን የማለፍ ምጣኔ ለማሳደግም ከአጋርና ባለድርሻ አካላት ጋር በቅንጅት እየሰራ መሆኑን የከተማ አስተዳደሩ ትምህርት መምሪያ ገልጿል። ስነ ጊዮርጊስ ከበደ ተጨማሪ ዘገባ አዘጋጅቷል። በደብረ ብርሃን ከተማ አስተዳደር በ2018 የትምህርት ዘመን በ10 ሁለተኛ ደረጃ ትምህርት ቤቶች ከ2300 በላይ ተማሪዎች ሀገር አቀፍ ፈተናን ለመፈተን ዝግጅት እያደረጉ ይገኛሉ። በአጠቃላይ ተማሪዎች ለሀገር አቀፍ ፈተና ምን አይነት ዝግጅት እያደረጉ እንደሚገኙ በተለያዩ ትምህርት ቤቶች ተንቀሳቅሰን ተማሪዎችን ጠይቀናል። ከ11ኛ ክፍል ጀምሮ በጥናትም ጀምረናል። አምና ክረምት ላይ ደግሞ ማህበረ ቅዱሳን ተደራጅተው ቅድመ ሁኔታ ቅድመ ዝግጅትን አድርገውልናል። ከዛ በመቀጠል ደግሞ 12ኛ ክፍል ከገባን በኋላም የተለያዩ ቱቶሪያሎችን በመጥራት ከቀድሞ አመታት በፊት ከዚህ በፊት የነበሩ ጥያቄዎችን በማሰራት መምህሮቻችንም ድጋፍ አድርገውልናል። በጣም ቆንጆ ድጋፍ እየተደረገልን ነው። እስካሁን ባለው እንግዲህ 3 ሞዴሎችን ተፈትነናል። አሁን በዚህ ባለፈው ሳምንትም ሞዴል ተፈትነናል ጨርሰናል። መምህራኖቻችንም ከ9 እስከ 12ኛ ክፍል ያሉትን በተቃራኒ ፈረቃ ቲቶሪ እየሰጡን ይገኛሉ። የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና ሙሉ በሙሉ በበይነ መረብ እንደሚሰጥ ትምህርት ሚኒስቴር ማስታወቁ ይታወቃል። ከዚህ ጋር በተያያዘ ተማሪዎች በበይነ መረብ ብቁ ከማድረግ አንጻርና እንዲሁም ደግሞ በተግባርና በንድፍ ሀሳብ የተደገፉ ትምህርቶችን አጠናክሮ ከመስጠት አንጻር ምን ስራዎች እየተሰሩ ነው ስንል ተማሪዎችን ጠይቀናቸዋል። እንደምታዩት ዲጂታላችን በደንብ ነው። ኦንላይን ሁልጊዜ አለ፣ ሁልጊዜ ክፍት ነው። በደንብ ነው ገብተን የምንጠቀመው። ኦንላይን መሆኑ በደንብ አድቫንቴጅ አለው ብዬ ማስበውና በደንብ እየተዘጋጀ ነው። ላይብራሪም ደግሞ ከጧትም ከሰዓትም ይከፈታል፣ በደንብ እንጠቀማለን። ተማሪዎችን ለማብቃትና የተማሪዎችን ውጤት ለማሻሻል ከመምህራን ባሻገር የደብረ ብርሃን መምህራን ኮሌጅ፣ የደብረ ብርሃን ዩኒቨርሲቲና እንዲሁም ማህበረ ቅዱሳን በቅንጅት የተለያዩ የማጠናከሪያ ትምህርቶችን እየሰጡም ይገኛሉ። የማጠናከሪያ ትምህርት በፕሮግራም አመቻችተን እየሰራን ያለንበት ሁኔታ አለ። አጋዥ ጥያቄዎችን ከሚፈተኗቸው የትምህርት አይነቶች ጋር የሚገናኙትን እያዘጋጀን እየሰጠናቸው እሱን እየሰሩ ያሉበት ሁኔታ ነው ያለው። ማህበረ ቅዱሳን የ12ኛ ክፍል ውጤትን ለመስራት ብዙ ስራዎችን እየሰራ ይገኛል። በደብረ ብርሃን የስነ ልቦና ስልጠና ሲያሰጥ ቆይቷል። ይሄ ውጤታማ ያጠናን ዘዴ ውጤታማ የጊዜ አጠቃቀም እንዲኖራቸው ተማሪዎች ጊዜያቸውን በአግባቡ እንዲጠቀሙ ማህበረ ቅዱሳን ብዙ ስራዎችን ሲሰራ ቆይቷል። በሳምንት ከ3 ቀን በላይ በሚሆን ከጥቅምት ጀምሮ
የማጠናከሪያ ትምህርት ስንሰጥ ቆይተናል። የከተማ አስተዳደሩ ትምህርት መምሪያ ኃላፊ መቅደስ ብዙነህ የ12ኛ ክፍል ተማሪዎችን የማለፍ ምጣኔ ለማሳደግና የትምህርት ጥራትን ለማረጋገጥ ከባለድርሻና አጋር አካላት ጋር በቅንጅት እየተሰራ መሆኑን ገልጸው በ2018ም የተማሪዎች የማለፍ ምጣኔን ለማሳደግ በትኩረት እየተሰራ መሆኑን ገልጸዋል። ለተከታታይ 3 አመታት ስናይ የተማሪዎች ውጤት ከአመት አመት እየተሻሻለ ነው የመጣው። ለዚህ ደግሞ ምክንያቱ አንዱ ምንድነው? በቅንጅት በጋራ መስራታችን ነው። ያን በማድረጋችን ውጤታቸው ይታያል። በየትምህርት ቤቱ ያለው አፈጻጸም ከአመት አመት እየጨመረ የመጣበት ሁኔታ ነው ያለው። የከፍተኛ ውጤትም የሚያመጡ ተማሪዎቻችን ቁጥር በተመሳሳይ ማለት ነው። ይሄኛውንም አመት በ500 እና በላይ ያመጣሉ ብለን የለየናቸው ተማሪዎች አሉ። አቅደን እየሰራ ነው። 300 እና በላይ የሚያመጡ ተማሪዎች ብለን የለየናቸው አሉ። ጥቅል ያንን ሊያመጣ የሚችል በርካታ ስራዎች ተሰርተዋል። በከተማ አስተዳደሩ የ2018 የ12ኛ ክፍል የተማሪዎች የማለፍ ምጣኔን 28 በመቶ ለማድረስ ታቅዶ እየተሰራ ስለመሆኑም ከትምህርት መምሪያው ያገኘነው መረጃ ያመለክታል። ተመልካቾች ለሰዓቱ የተዘጋጁ ዘገባዎች እኒህ ናቸው። አብራችሁን ስለነበራችሁ ስለተከታተላችሁን አመሰግናለሁ። ዘገባዎቹን አንዷ ለመናን ወደ እናንተ አደረስኩ። ጤና ይስጥልኝ። Thank you.